ለዋናው ሀገራዊ ጉባኤ ቀናት የቀሩት የኢትዮጵያ ሀገራዊ ምክክር የኢትዮጵያን የተንከባለሉ ችግሮችን የሚፈታና ለቀጣዩ ትውልድ የተግባባች ችግሮችን በበሳል ውይይት የምትፈታና ሀገራዊ እድገቷን የምታፋጥን ሀገር እንድትሆን የጋራ መግባባት እንዲፈጠር የሚያስችል መሆኑን ኤንቢሲ ኢትዮጵያ ያነጋገራቸው የሕዝብ ተወካዮች ምክር ቤት አባላት ገልጸዋል። በኢትዮጵያ የታሪክ ቁርሾዎች፣ የፖለቲካ አለመግባባቶችና በርካታ ያልተመለሱ ጥያቄዎች ፈተና ሆነው መቆየታቸውን ያነሱት የምክር ቤት አባላት በዋናው ሀገራዊ ጉባኤ የኢትዮጵያ ችግርን ማዕከል ያደረጉ አጀንዳዎች ላይ በባለቤትነት ስሜት ትኩረት አድርጎ መወያየት ሁነኛ መፍትሄ ለማምጣት ትልቁ መንገድ ነው ይላሉ። ለዘመናት በህዝብ መካከል ላለመግባባት ቁርሾ የሆኑ ሲያቃቅር የኖሩ የፖለቲካ በይ የህግ በይ የተለያዩ መሰረታዊ ኮዝ ያላቸው ነገሮች አይነከ ተብለው ለምክክርም አይቀርቡም። ማን ከማን ጋር ይመካከራል ሲባል ነበር። ነገር ግን ይሄን መንግስት ምክክር ያስፈልጋል። ችግሮቻችንን ለይተን ፈተን አጀንዳ ሰብስበን አጀንዳ ሊሆኑ የሚችሉ ነገሮችን ለይተን ብሎ በአዋጅ አስደግፎ ተቋም አቋቁሞ ሄዱ ትልቅ ፕሮግሬስ ነው። የምንግባባቸው ነገሮችም የማግባቡ አይነት ነገር እየተፈጠረ የታሪክ መዛባቶች የሚፈጠሩበት ከሃይማኖት አንጻር፣ ከህገ መንግስት አንጻር፣ ከብሔር ብሔረሰቦች አንጻር፣ ከቋንቋ አንጻር ከተመጡ በርካታ ድሎችን አንጻር ድሎችን ለማጣጣም እንኳን ማስችል ያለ መግባባቶች ይፈጠሩ እንደነበር ማስታወስ ይቻላል ብዬ አስባለሁ። በየቦታ የሚነሳ የፖለቲካ ጥያቄ አለ፣ የኢኮኖሚ ጥያቄ አለ፣ የመዋቅር ጥያቄ አለ፣ የህገ መንግስት ጥያቄ አለና እነዚህን የመሳሰሉ ጥያቄዎች ስለተለዩ በዚህ ሀገራዊ ምክክር ኮሚሽን እድሉ ተሰጥቷል። ያሉ ስብራቶችን ሊጠግን የሚችል እያንዳንዱ ማህበረሰብ ሀሳቦቹን አንስቶ ውይይት ሊያደርግባቸው የሚችል ነው። ከዜጎች የተሰበሰቡት አጀንዳዎች ላይ በማስተዋልና በሰከነ መንፈስ መወያየት እንደሚገባ ያስገነዘቡት ያነጋገርናቸው የምክር ቤት አባላት ሀገራዊ ምክክሩ እውነተኛውን የዜጎችን ችግር እንዲፈታ ከፖለቲካና ከሌሎች ልዩነቶች ይልቅ በሀገራዊ ጉዳዮች ላይ የጋራ አቋም በመያዝ ሀገርን ለማስቀጠል የምክክሩ ተሳታፊ አካላት ሚናቸውን እንዲወጡም ጠይቀዋል። እውነት የኢትዮጵያ ችግር ምንድነው የሚለው ነገር ቦቶም አፕ የሚባለው ከታች ወደ ላይ አጀንዳ ተሰብስቦ ነው የመጣው። አሁን በሚቀጥለው ለውይይት ከየማህበረሰቡ ተመረጡ አሉ ይመጣሉ። እንግዲህ በዚህ ሂደት ውስጥ ሲመጡ መሰረታዊ በሆነ መረጃን መሰረት ባደረገ እውቀትን መሰረት ባደረገ ጉዳይ ላይ የሰከነ ውይይት አድርጎ ወደ አንድ መቋጫ የሚደረስበት ሁኔታ ፕላትፎርም እንዲሆን አገርን በማሻገር ረገድ ላይ አስተዋጽኦ እናደርጋለን ለሚሉት ሁሉ ክፍት ስለሆነ አስተዋጽኦ እንዲያደርጉ የድርሻቸውን እንዲወጡ ያስፈልጋል። ውሳኔ የሚያስፈልግ የፖለቲካ ውሳኔ የሚያስፈልጉ ጉዳዮች ካሉ ፖለቲካ ውሳኔ፣ ህጋዊ ውሳኔዎች የሚያስፈልጉ ነገሮች ካሉ የህጋዊ እርምጃዎችን ተወስዶ እቺን ሀገር ማስቀጠል መቻል አለበት። ማንኛውም ዜጋ ሴት፣ ወጣት፣ አዛውንት ሁሉም የራሱን ድርሻ መወጣት እንዳለበት ነው። ሀገራዊ ምክክር ኮሚሽን ላይ የሚወሰኑ ውሳኔዎች ላይ የሚቋጩ ጉዳዮች ላይ ሁሉም ዜጋው የሚዲያ አካላትም ጭምር ሁሉም የራሱን ዜጋ ኢትዮጵያ ላይ ያገባኛል የሚል ከኢትዮጵያ ውጭ ያሉ ኢትዮጵያውያንም ሌሎች አካላትም ጭምር የራሳቸውን አስተዋጽኦ ማበርከት እንዳለባቸው ነው የሚሰማኝ። ሰላም ከኔ ይጀምራል፣ ሰላም ካንቺ ይጀምራል፣ ሰላም ከዛ ይጀምራል። ይሄ ሲደመር ነው ሰላም ሊመጣ የሚችለው። አንድ ወር ውይይት ይኖራል። በዛ ላይ ብዙ ነገሮች አንድ የሚያደርጉ ነገሮች ተጨምቀው ደግሞ ወደ ህብረተሰቡ የሚወርድበት ሁኔታ ይኖራል ብዬ አስባለሁ። የተረጋጋች ዜጎች ለመኖር የሚጓጉላት ሀገር እንድትፈጠር ግጭት ኪሳራ መሆኑን ተረድቶ በሰላም ችግሮችን መፍታት እንዲቻልና ያልተመለሱ ጥያቄዎችም እንዲመለሱ ሐምሌ 8 2018 ዓ.ም ጀምሮ የሚካሄደው ዋናው ሀገራዊ ጉባኤ ለሀገር ትልቅ ተስፋ የሚሰነቅበት እንደሆነም ገልጸዋል። ወደ 8 አጀንዳዎች የተለዩበት ሁኔታ ስላለ በ8ቱ አጀንዳዎች ስር አንድ ሊያደርጉን የሚችሉና ሊጠጋጉ የሚችሉት ነገሮች አሉ። አንድ ችግር ሊፈታ የሚችለው በውይይት ነው። ጦርነት የምናስባቸው ኪሳራዎች ናቸው፣ ግጭቶች ኪሳራዎች ናቸው። እንደ ሀገር ግን ተወያይተን ልንፈታባቸው የምችልበት ዋና አጀንዳችን ስለሆነ ትልቅ ተስፋ ይኖረዋል ብዬ አስባለሁ። በምክክር በሰላም በውይይት ችግሮቻችንን ፈተን አገርን ማልማት የምንችልበት ሁኔታ ውስጥ መገባት አለበት። የተረጋጋ አገር፣ ሰላም የሰፈነባት አገር፣ ዜጎች ለመኖር የሚመኙባት፣ ትውልድ ለማደግ የማይሰደድባት አገር ሆና እንድትገኝ የጦርነትን ወሬ ማንሰማበት፣ በሰለጠነ መንገድ በሀሳብ የምንከራከርበት ሀገር እንዲሆን ሁሉም ሰው ኢንጌጅ ማድረግ መቻል አለበት ባይ ነኝ። መስተካከል አለበት ተብሎ በየዘርፉ ምነሱ ጉዳዮች ሰብሰብ ብሎ ምላሽ የሚያገኙበት ወደ ተሻለ ለውጥ ኢትዮጵያ ሀገራችን ቀጣይ ከመንግስት መስረታም በኋላ ትሸጋገራለች የሚል ሙሉ እምነት አለ። እንደ አንድ የኢትዮጵያ ሕዝብ ተወካይ በትልቅ ጉጉት ከሚጠብቃቸው ጉዳዮች አንዱ ነው። ነገ ለልጆቻችን ጠባብ አትሆንም፣
ነገ ለልጆቻችን ደማቅ የሆነ ብርሃን ይወጣል ብዬ ተስፋ አደርጋለሁ። ኢትዮጵያ ካለፉት 4 ዓመታት በላይ የአጀንዳ ማሰባሰብ ስራዎችን ስታከናወነ የቆየችበትና የምክክር አጀንዳዎችም ይፋ ተደርገው በተያዘው ሐምሌ ወር ለሀገር አቀፍ የምክክር ጉባኤ የደረሰው የኢትዮጵያ ሀገራዊ ምክክር ከነገ በስቲያ ሐምሌ 8 2018 ዓ.ም ጀምሮ ለ1 ወር ለሚጠጋ ጊዜ በአዲስ አበባ የሚካሄድ ይሆናል።